ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ጄድ ስፔንስ ለሊቨርፑል እንዲያስፈርሙት ቀርቦላቸዋል እየተባለ ይገኛል። እንደዚሁም ስቴቨን ጄራርድም ሊቨርፑሎች አሁንም የሚቀሯቸው ስራዎች አሉ እያለን ይገኛል። ጄደን ዳንስም በቅርቡ ወደ ልምምድ እንደሚመለስም ተዘግቧል። ዩኤፋም አዲስ ህግ አውጥቷል። እንደዚሁም ቻርሊ አደምስም የሰጠው አስተያየት አለ። እነዚህም በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ዩኤፋ ያወጣውን አዲስ ህግ ነው የምንመለከተው። ከዚህ ቀደም እንደሚታወቀው ማንኛውም ተጫዋች በሻምፒዮንስ ሊግ 3 ቢጫ ካርዶችን የሚያገኝ ከሆነ አንድ ጨዋታ ይቀጣ ነበረ። አሁን ላይ ግን ዩኤፋዎች ይህንን ህግ መቀየራቸው ተዘግቧል። በአዲሱ ህግ መሰረት ከቀጣይ ሲዝን ጀምሮ አንድ ተጫዋች የአንድ ጨዋታ ቅጣት የሚያገኘው 4 ቢጫ ካርዶችን ካገኘ ብቻ እንደሆነ ተዘግቧል። እናም ከቀጣይ ሲዝን ጀምሮ ማንኛውም ተጫዋች 3 ቢጫ ካርዶችን የሚያገኝ ከሆነ የአንድ ጨዋታ ቅጣት የማይደርስበት ይሆናል። በዚህ ህግ ዙሪያ እንግዲህ የተለያዩ አሰልጣኞች ተቃውሞ ሲያሰሙ ነበረ። በተለይ ደግሞ አዲሱ የሻምፒዮንስ ሊግ ፎርማት ተግባራዊ ከሆነ ጀምሮ ሁሉም ቡድኖች ከዚህ ቀደም ሲያደርጉት ከነበረው 6 ጨዋታ ወደ 8 ጨዋታ ለማድረግ ተገዷልና የጨዋታ ቁጥር በተጨመረ ቁጥር ደግሞ ተጫዋቾች ቢጫ ካርድ የማግኘት እድላቸውን በዛው ልክ እየጨመረ ነው የሚሄደውና ይህ ህግ ሲቀየር ወይም ደግሞ የሻምፒዮንስ ሊግ ፎርማቱ ሲቀየር እዚህ ህግ ላይም ለውጥ መደረግ ነበረበት የሚሉ አሰልጣኞች በስተው ነበረ። በተለይ የጋላታሳራይ አሰልጣኝ በዚህ ዙሪያ በተደጋጋሚ ተቃውሞ ሲያሰማ ነበረ። በተለይ የምታስታውሱ ከሆነ ከሊቨርፑል ጋር ከመጫወታቸው በፊት 7 የሚደርሱ ተጫዋቾች አንድ ቢጫ ካርድ የሚያገኙ ከሆነ ከሊቨርፑል ጋር የሚያደርጉት ጨዋታ ላይ ይቀጡ ነበርና በዚህ ዙሪያ ተቃውሞ በከፍተኛ ሁኔታ ሲያሰማ ነበረ። አሁን ላይ እንግዲህ ዩኤፋዎች ይህንን ተቃውሞ ሰምቶ አንድ ተጫዋች በ3 ቢጫ ካርድ ሳይሆን 4 ቢጫ ካርዶችን ካገኘ ብቻ አንድ ጨዋታ ቅጣት እንዲደርስበት ማድረግ ችሏል። ይህንንም ህግ ደግሞ ከቀጣይ ሲዘን ጀምሮ የምንመለከተው ይሆናል። በመቀጠልም ሊቨርፑል ኤኮ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ጄደን ዳንስ ከጉዳት ለማገገም መቃረቡን ተናግሯል። በዚህ ወረም ወደ ልምምድ እንደሚመለስም ነው እየተናገሩ የሚገኙት። ጄደን ዳንስ እንግዲህ በሊቨርፑል ቤት ካሉ በጣም ተሰጥኦ ካላቸው ትልቅ ተስፋ ከተጣለባቸው ተጫዋቾች መካከል አንደኛው ነበረ። ነገር ግን ባጋጠሙት ተደጋጋሚ ጉዳቶች ብዙ ጨዋታዎች አምልጠውታል። በተለይ ባለፉት 2 ዓመታት በእነዚህ ጉዳቶች ምክንያት የተለያዩ ጨዋታዎች ሲያመልጡት መመልከት ችለናል። በቅርቡም እንግዲህ ወደ ልምምድ ተመልሶ ነበረ። ነገር ግን የሊቨርፑል ስኳድ ወደ አሜሪካ ሊያቀና በተዘጋጀበት ሰዓት ላይ የሃምስትሪንግ ጉዳቱ በድጋሚ በማገርሸቱ ምክንያት ከቡድኑ ጋር ወደ አሜሪካ መጓዝ ሳይችል ቀርቷል። አሁን ላይ ግን ከዚህ ጉዳቱ ለማገገም እንደተቃረበ ነው እየተነገረ የሚገኘው። በዚህ ወርም ወደ ልምምድ የሚመለስ ይሆናል። ሊቨርፑሎችም እንግዲህ በዚህ ተጫዋች ዙሪያ ልክ ከጉዳቱ እንደተመለሰ ውሳኔዎችን ያስተላልፋሉ ተብሎ ይጠበቃል። በተለይ በውሰት ውል የመውጣት እድሉ ከፍተኛ እንደሆነ ነው እየተነገረ የሚገኘው። በዚህ ሰዓትም እንግዲህ ከጣሊያን እንደዚሁም ደግሞ ከሻምፒዮንሺፕ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። እናም ከጉዳቱ እንዳገገመ ወደ ጨዋታ እንደተመለሰ ከሊቨርፑል በውሰት ውል ሊወጣ የሚችልበት ከፍተኛ እድል አለ እየተባለ ይገኛል። ይህ ተጫዋች እንግዲህ ወደ ሜዳ ሲመለስ ወደ ጨዋታ ሲመለስ ማየት የሁላችንም ፍላጎት ነው። ምክንያቱም በጣም ተሰጥኦ ያለው ተጫዋች ነው። ጉዳት ባያስተናገር ኖሮ በዚህ ሰዓት የሊቨርፑል የዋናው ቡድን ተጫዋች መሆን የሚችልበት አቅም ነው የነበረው። ምናልባትም እነ ሂጌ ኬቴኬ ላይገዙ የሚችሉበትም እድል ይኖር ነበረ። ምክንያቱም ይህ ተጫዋች ለወደፊቱ ትልቅ ቦታ ላይ መድረስ የሚችል ተጫዋች እንደሆነ ሁላችንም እናውቃለን። በተሰለፈባቸው ጨዋታዎችም ይህንን ነገር በደንብ መመልከት ችለናል። ነገር ግን ደግሞ ተደጋጋሚ ጉዳቶች ማስተናገዱ የተጠበቀበትን ያህል እንቅስቃሴ እንዳያደርግ አድርጎታል። ከዚህ በኋላም እንግዲህ ተደጋጋሚ ጉዳቶች የሚያስቸግሩት ከሆነ ምናልባትም በሊቨርፑል ቤት የሚኖረው ቆይታ አጭር ሊሆን እንደሚችል ነው እየተነገረ የሚገኘው። እናም ከፊት ለፊቱ እንግዲህ በጣም ወሳኝ የሚባል 1 ዓመት አለ ብለን መናገር እንችላለን። በመቀጠል የምንመለከተው ቻርሊ አዳምስ የሰጠውን አስተያየት ነው። ይህ የቀድሞ የሊቨርፑል ተጫዋች የሆነው ቻርሊ አዳምስ በዚህ የክረምቱ የዝውውር መስኮት ሊቨርፑሎች የተከላካይ ስፍራውን ማጠናከር አለባቸው እያለን ይገኛል። በተጨማሪም በሰጠው አስተያየት የሊቨርፑል ስኳድ ጥልቀት የለው፣ በተለይ የተከላካይ ስፍራው መጠናከር መቻል አለበት። የቀኝ ክንፍ ተከላካይ ቦታውን ከተመለከተን ኮነር ብራድሊ በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። በዚህ ሰዓትም ጉዳት ላይም ነው የሚገኘው። ጀረሚ ፍሪምፖንግም ዊንግ ባክ ነው እንጂ የቀኝ ክንፍ ተከላካይ መስመር ተጫዋች አይደለም። ስለዚህ እዚህ ላይ አንድ ተጫዋች የግድ ማስፈረም መቻል አለባቸው። መሀል ሜዳውንም ቢያጠናክሩት ጥሩ ነው። እንደዚሁም የግራ ክንፍ ተከላካይ ስፍራ ቦታውንም ማጠናከር አለባቸው። በእርግጥ ኮስታስ ሲሚካስ በቡድን ውስጥ አለ። ነገር ግን ደግሞ ሚሎስ ኬርኬዝን መፎካከር የሚያስችለው ብቃት ላይ ነው ብዬ አላስብም። ስለዚህ ሚሎስ ኬርኬዝ
ኬርኬዝን ሊፎካከር የሚችል ሌላ ጥሩ ተጫዋችን ወደ ቡድኑ መቀላቀል አለባቸው። ሚሎስ ኬርኬዝም እንግዲህ በቀጣይ ሲዝን ጥሩ የሚባል የውድድር ዓመትን ያሳልፋል ብዬ አስባለሁ። በተለይ አንዶኒ ኢራኦላ በበርንማውዝ ቤት እያለ ሚሎስ ኬርኬዝ ምርጥ ብቃቱን እንዲያሳይ ማድረግ ችሏል። እናም በሊቨርፑል ቤትም ይህንን ነገር ይደግሙታል ብዬ አስባለሁ። ስለዚህ በጣም ምርጡን ሚሎስ ኬርኬዝ በቀጣይ ሲዝን እንመለከተዋለን የሚል ግምት አለኝ የሚል አስቴትን ሰጥቷል። ይህ ቻርሊ አዳምስ የሰጠው አስቴት ሁላችንም የምንስማማበት ይመስለኛል። ቡድኑ በደንብ መጠናከር አለበት። በተለይ የተከላካይ ስፍራው ደግሞ ይበልጥ መጠናከር አለበት። በመቀጠልም የሊቨርፑል ሌጀንድ የሆነው ስቲቨን ጄራርድ የሰጠውን አስቴት ነው የምንመለከተው። ይህም አስቴት እንግዲህ ከቻርሊ አዳምስ ከሰጠው አስቴት ጋር የሚመሳሰል አይነት አስቴትን ነው የሰጠው። እናም በሰጠው አስቴት ባለፈው ሲዝን ሊቨርፑሎች በጣም ደካማ የሚባል እንቅስቃሴ ነበረ ያደረጉት። የሲዝኑ መጀመሪያ አካባቢ ሊቨርፑሎች ለሁሉም ዋንጫዎች ይፎካከራሉ ብለን ጠብቀን ነበረ። ነገር ግን የተጠበቀውን ያህል እንቅስቃሴ ማድረግ አልቻሉም። ይጓዛሉ የተባለውን ርቀትም መጓዝ አልቻሉም። በጣም ደካማ የሚባል ነበረ እንቅስቃሴ ያሳዩት። እናም በዛ ምክንያትም የአሰልጣኝ ለውጥ በማድረጋቸው በጣም ደስተኛ ነኝ። ነገር ግን ደግሞ አዲሱ አሰልጣኝም ከፊት ለፊቱ በጣም ብዙ ፈተናዎች አሉበት። በተለይ ስኳዱን ከተመለከተን የተወሰነ ሰርጀሪ ያስፈልጓል። ባላንሱን መጠበቅ መቻል አለበት። ለዚህም ደግሞ ተጫዋቾችን ማስፈረም አለባቸው። እንደዚሁም የተጎዱ ተጫዋቾችም በምርጥ ብቃት ወደ ቡድኑ ሊመለሱ ይገባል። እንደዚሁም አንጋፋ የሚባሉ ተጫዋቾችም በምርጥ ብቃታቸው ቀጣይ ሲዝንን ሊጀምሩ ይገባል። ካልሆነ ሊቨርፑሎች ይቸገራሉ ብዬ አስባለሁ። እናም በዚህ ሰዓት ላይ እኔ እንደማስበው ከሆነ ሊቨርፑሎች ብዙ የቤት ስራ አለባቸው። የተለያዩ ተጫዋቾችን ማስፈረም መቻል ይኖርባቸዋል። እዛ የሚያደርጉ ከሆነ በቀጣይ ሲዝን ጥሩ የሚባል የውድድር ዘመንን ማሳለፍ ይችላሉ ብዬ አስባለሁ። እንደዚሁም አሰልጣኙም በጣም አስደናቂ የሚባል አሰልጣኝ ነው። በርንማውዝ ቤትም ይህንን ነገር መመልከት ችለናል። እናም የሊቨርፑል አሰልጣኝ በመሆኑ በጣም ደስተኛ ነኝ። አዲሱ የውድድር ዘመን እስኪጀምርም በጣም ጓጉቻለሁ የሚል አስቴትን ሰጥቷል። በዚህ ስቲቨን ጄራርድ በሰጠው አስቴትም ሁላችንም የምንስማማ ይመስለኛል። ያለፈው ሲዝን ከተጠናቀቀ ጀምሮ በተደጋጋሚ ስንናገረው የነበረ ነገር ነው። ቡድኑ መጠናከር መቻል አለበት። እንደዚሁም ስቲቨን ጄራርድ እንዳነሳውም ባለፈው ሲዝን ካየናቸው ችግሮች መካከል አንደኛው የቡድኑ ባላንስ አለመኖሩ ነው። በጨዋታዎች መሀልም ወይ በደንብ ያጠቃሉ ወይም ደግሞ በጣም ይከላከላሉ እንጂ ሁለቱንም በአንድ ጨዋታዎች ላይ ማስኬድ ሲቸግራቸው ተመልክተናል። በአንድ ወቅት ላይ ሊቨርፑሎች በጣም ማጥቃት ጀምረው ጎሎችን ያስቆጥራሉ። በዛው ልክም ደግሞ ጎሎች ሲቆጠርባቸው መመልከት ችለናል። እንደዚሁም በሌሎች ወቅቶች ላይ ደግሞ በጣም መከላከል ላይ ትኩረት አድርገው ጎሎችን ማስቆጠር ሲቸግራቸው ተመልክተናልና አርነ ስሎት ያንን ባላንስ ማግኘት ከብዷቸው ነበረ። በእርግጥ የአርነ ስሎት ችግር ብቻ አይደለም የነበረው። እነ ሪቻርዱም ያስፈረሟቸው ተጫዋቾችን ስንመለከት ሁሉም የማጥቃት ባህሪ ያላቸው ተጫዋቾች ናቸው። መከላከል ላይ ብዙም ትኩረት እንዳልሰጡ ነው የሚያሳዩና በዛ ምክንያትም ሊቨርፑሎች ባላንሳቸውን አጥተው ነበረ። ስለዚህ ለቀጣይ ሲዝን ይህንን ባላንስ መፈለግ መቻል አለባቸው። የተከላካይ ስፍራው መጠናከር አለበት። እንደዚሁም መሀል ሜዳው ላይም አንድ ተጫዋች የሚለቅ ከሆነ የሚመጣው ተጫዋችም ዲፌንሲቭ ማይንድድ የሆነ ወይም ደግሞ ለመከላከል ቅድሚያ የሚሰጥ ተጫዋች መሆን መቻል አለበት። ትናንትና ምሽት ላይ በሰራውላቸው ፕሮግራምም በስኳድ ዴብዙ ላይም ስናወራ መሀል ሜዳው ላይ ያን ያህል ለውጥ ባይደረግም ለቀጣይ ሲዝን መጫወት ይችላሉ ወይም ደግሞ ያን ያህል ችግር ያመጣባቸዋል ብዬ አላስብም። ነገር ግን ደግሞ እነ አሌክሲስ ማካሊስተር እንደነ ከርትስ ጁስ ክለቡን የሚለቅ ከሆነ በእነሱ ምትክ ዲፌንሲቭ ማይንድድ የሆነ ወይም ደግሞ ዲፌንሲቭ ሚድፊልደር የተከላካይ አማካኝ ተጫዋችን ማምጣት መቻል አለባቸው። ካልሆነ ግን የተከላካይ ስፍራውን በማጠናከር ባሉት የመሀል ሜዳ ተጫዋቾች ቀጣይ ሲዝንን መወጣት ይችላሉ፣ ለዋንጫ መፎካከር ይችላሉ ብዬ ነው የማስበው። ስቲቨን ጄራርድም ተመሳሳይ አይነትን ነው እየሰጠ የሚገኘው። የእናንተን ሀሳብ አስተያየት ግን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በመቀጠልም ጄድ ስፔንስን ወደ ተመለከተው ዘገባ ነው የምናቀነው። ቤን ጃኮብስ ይዞት በወጣው ዘገባ መሰረት የጄድ ስፔንስ ተወካዮች ተጫዋቹን ለሊቨርፑልና ለማንቸስተር ዩናይትድ እንዲያስፈርሙት አቅርበውላቸዋል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ በዚህ ሰዓት ላይ ግን ሊቨርፑል የሚሆን ማንቸስተር ዩናይትዶች እዚህ ተጫዋች ላይ ፍላጎት እንዳላቸው የተገለጸ ነገር የለም እያለን ይገኛል። ዳረን ሊዩስ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ሊቨርፑሎች የዚህ ተጫዋች አድናቂ ናቸው። ይህንንም ተጫዋች ለማስፈረም ፍላጎት ቢያሳዩም ያን ያህል የሚያስገርም አይደለም። ምክንያቱም ተጫዋቹ በግራም ይሁን በቀኝ ክንፍ የተከላካይ ስፍራ ቦታ ላይ መጮት የሚችል ተጫዋች ነው። ሊቨርፑሎች ደግሞ በሁለቱም ክንፍ ላይ ክፍተቶች አሉባቸው። በተለይ በቀኝ ክንፍ ቦታ ላይ ከፍተኛ የሚባል ክፍተት አለባቸው እና ይህንን ቦታ ለማጠናከር ይህንን ተጫዋች ለማስፈረም ፍላጎት ማሳየታቸው ያን ያህል የሚያስገርም አይደለም። ነገር ግን ተጫዋቹም ራሱ ሊቨርፑልን ለመቀላቀል ፍላጎት አለው። በተለይ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ እርሱም ወደ
ሊቨርፑል ለመቀላቀል ከፍተኛ ፍላጎት አለው የሚል አስቴትን ሰጥቷል። አያይዞም እንደተናገረው ከሆነ ግን ይህ የዝውውር መስኮት እንደተጠናቀቀ ጄድ ስፔንስ በቶተናም የሚቆይ ከሆነ በጣም እገረማለሁ የሚል አስቴትንም ሰጥቷል። እንደሚታወቀው ሊቨርፑሎች በግራም ይሁን በቀኝ ክንፍ የተከላካይ ስፍራ ቦታ ላይ ክፍተቶች አሉባቸው። በእርግጥ በግራ ክንፍ የተከላካይ ስፍራ ቦታ ላይ ሚሎስ ኬርኬዝ እና ኮስታስ ሲሚካስ አሉ። ነገር ግን ኮስታስ ሲሚካስ በዚህ ሰዓት ላይ ሊቨርፑልን ይመጥናል ተብሎ አይጠበቅም። እንደዛም ቢሆንም ግን ተጫዋች ባያስፈርሙ በእነዚህ ሁለት ተጫዋቾች ቀጣይ ሲዝንን መወጣት ይችላሉ ተብሎ ይታመናል። በተለይ ደግሞ ሉክ ቻምበርስ በሊቨርፑል ቤት የሚቆይ ከሆነ በእነዚህ ሶስት ተጫዋቾች ያንን ቦታ ከቨር ማድረግ ይቻላል። የቀኝ ክንፍ ተከላካይ ስፍራ ቦታውን ከተመለከትን ግን በጣም ከፍተኛ የሚባል ክፍተት ነው ያሉባቸው። በተለይ ኮነር ብራድሊ እስከ መስከረም ወር ድረስ ወደ ሜዳ ላይ መለስ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ጀረሚ ፍሪምፖንግ ግን በተጠናቀቀው ሲዝን እንደተመለከት ነው ተደጋጋሚ ጉዳቶች የሚያስቸግሩት ተጫዋች ነውና እዛ ቦታ ላይ አንድ ተጫዋችን ያስፈርማሉ ተብሎ ይጠበቃል። በእርግጥ በዚህ ሰዓት ላይ ሊቨርፑሎች የቀኝ ክንፍ ተከላካይ ስፍራ ቦታውን እንደዚሁም ደግሞ የመሀል ተከላካይ ስፍራ ቦታውን ከቨር ማድረግ የሚችል ተጫዋችን ያስፈርማሉ ተብሎ ነው የሚጠበቀው። በቅርቡም እንግዲህ ከኤዜሪ ኳንዛ ጋር ስማቸው በስፋት ሲያያዝ መመልከትም እችለናል። ነገር ግን ደግሞ ሁለቱንም ሊያስፈርሙ የሚችሉበት እድል እንዳለም ግን መዘንጋት የለበትም። ምናልባትም አንድ ልምድ ያለውን የመሀል ተከላካይ ስፍራ ተጫዋች እንደዚሁም ደግሞ በግራ ክንፍም በቀኝ ክንፍም መጮት የሚችል ተጫዋችን ሲያስፈርሙ ልንመለከት የምንችልበት እድል አለ። ስለዚህ ይህንን ተጫዋች ሊያስፈርሙ የሚችሉበትም ጠባብ ቢሆንም እድል እንዳለ መዘንጋት የለበትም። በእርግጥ የቶክ ስፖርት ዘጋቢ የሆነው አሌክስ ክሩክ ይዞት በወጣው መረጃ መሰረት ከሆነ ይህ ተጫዋች የሊቨርፑል ታርጌት አይደለም ነው እያለን የሚገኘው። ነገር ግን ደግሞ በተለያዩ ዘገቦች በተለይ በነ ቤን ጃኮብስ ግን ይህ ተጫዋች ስሙ ከሊቨርፑል ጋር እየተያያዘ ነው የሚገኘው እና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለም እየተነገረ ይገኛል። ያስፈርሙታሉ አብረን የምንመለከት ይሆናል። ነገር ግን ደግሞ አንድ እውነት አለ። እሱም ምንድነው? ሊቨርፑሎች በዚህ የክረምቱ የዝውውር መስኮት የቀኝ ክንፍ የተከላካይ ስፍራ ቦታውን እንደዚሁም ደግሞ የመሀል የተከላካይ ስፍራ ቦታውን ማጠናከር መቻል አለባቸው። በተለይ እንደ ጆ ጎሜዝ አይነት በመሀል ተከላካይ ስፍራ ቦታ በግራም በቀኝ ክንፍ የተከላካይ ስፍራ ቦታ ላይ መጫወት የሚችል ተጫዋችን የሚያገኙ ከሆነ ተመራጭ ይሆናል ተብሎ ይጠበቃል። እንደዚህ አይነት ተጫዋች ባያገኙ እንኳን ራሱ በትንሹ ሁለት ቦታዎችን ከቨር የሚያደርጉ ተጫዋችን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ያስፈርማሉ ወይ ግን አብረን የምንመለከተው ይሆናል። እናንተስ በዚህ በጄድ ስፔንስ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ሊቨርፑሎች ያስፈርሙታል ብላችሁ ታስባላችሁ? እንደዚሁስ ለሊቨርፑል የሚመጥን ተጫዋች ነው ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።